ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ተጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉ አስን በአክብሮት ጠይቃለሁ። ፕሊዝ ይሄንን ቪዲዮም ስትጀምሩ ሁላችሁም በቅንነት ላይክ አድርጉልኝ። የእናንተ ላይክ ማድረግ እንግዲህ የዩቲዩብ አልጎሪዝም ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ስለሚያግዘኝ ማለት ነው። እንደነገርኳችሁ በቅንነት ላይክ ኮመንት ላይ መሳተፍ ትችላላችሁ ማለት ነው። ተመልሰናል። እንግዲህ ኖ ሩም ፎር ኢረር ወይም ደግሞ ለስህተት ቦታ ማያስፈልገው ጨዋታ ምናልባትም የሊጉን ዋንጫ ወዴት እንደሚያመራ በትንሹም ሊጠቁመን የሚችለው የ70 ነጥብና የ64 ነጥብ ላይ የሚገኙ የሁለት ክለቦች ፍጥጫ እንግዲህ ነገ እሁድ በኢቲሃድ ስቴዲየም የሚደረግ ይሆናል። ስለዚህ ጨዋታ አንዳንድ ኢንፎርሜሽኖችን በፕሪቪው ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን ስትጀምሩ እንደነገርኳችሁ ላይክ አድርጉ። እንግዲህ ሌትስ ቢ ኦነስት አርሰናል የባለፈውን የ32ኛ ሳምንት የፕሪሚየር ሊግ ጨዋታ በኤምሬትስ ስቴዲየም የግድ ማሸነፍ የነበረበትን ጨዋታ ከቦርንማውዝ ጋር አስተናግዶ በሜዳው ኤምሬትስ በቦርንማውዝ 2-1 በሆነ ውጤት እንደተሸነፈ ሁላችንም እናስታውሳለን። በዛ ጨዋታ አማካኝነት እንግዲህ በ9 ነጥብ ርቀት ላይ የሚገኘው የነበረው አርሰናል ማለትም የ9 ነጥብ ልዩነት በሁለቱ ክለብ መካከል ነበረ ከዛ ጨዋታ በፊት። ነገር ግን አርሰናል ይሄንን ወርቃማ እድል ባለመጠቀሙ እና ይሄን አርሰናል ያባከነውን ቻንስ ደግሞ ማንቸስተር ሲቲ ከሜዳው ውጪ ምንም እንኳን ተጉዞ ብሪጅ ላይ ቸልሲን ቢያስተናግድም ቸልሲን 3-0 በሆነ ውጤት በማሸነፉ እንግዲህ 3 ነጥብ በመቀነስ የ9 ነጥብ ልዩነቱ ወደ 6 ነጥብ ሊወርድ በመቻሉ ሁላችንም እንደምናምነው ሲቲ አሁን አንገታችን ስር እየተነፈሰ ይገኛል። የነገውን ጨዋታ በጣም ኢምፖርታንት እንዲሆን ያደረገው ደግሞ ዋነኛው ነገር ይሄ ነው። ስለዚህ ነገ አርሰናል በምን አይነት አፕሮች መግባት አለበት፣ የአሰላለፉ ላይ የሆነ ለውጦችን መመልከት ፈልጋለሁ። ምንም እንኳን ወሳኝ የሚባሉ አንዳንድ ተጫዋቾቻችን አሁንም ከጉዳት ያልተመለሱ ቢሆንም ማለት ነው። እንግዲህ አርሰናል በቻምፒዮንስ ሊጉ በሊዝበን ስፖርቲንግ ሊዝበንን 1-0 ካሸነፈ በኋላ የባለፈው ሮብ ደግሞ ተጫውቶ 0-0 በኤምሬትስ ስቴዲየም በተጠናቀቀው ጨዋታ 1-0 አግሪጌት ወደ ሴሚፋይናል ወይም ግማሽ ፍጻሜ ማለፋችንን አረጋግጠናል። ይሄም ደግሞ በፕሪሚየር ሊጉ ታሪክ 2 ጊዜ ባክ ቱ ባክ የግማሽ ፍጻሜ በመድረስ እንግዲህ ወርቃማ ታሪክ መጻፍ ችለናል። ምንም እንኳን ያን ጨዋታ ባናሸንፍም ጥሩ የሚባል ድል ነው ማለትም ኢንጀነራል ጥሩ የሚባል አቺቭመንት ነው ያሳካ ነው። ጨዋታው ላይ ግቦችን ተመልክተን ደግሞ ብናሸንፍ ኖሮ ለዚህኛው ጨዋታ መነሳሳት ይሰጠናል ብዬ አስብ ነበረ። ነገር ግን ይሄን ማሳካት አልቻልንም። ሊስን የነገው ጨዋታ እንግዲህ ብዙ ተንታኞች ወይም ደግሞ ሚዲያዎች አርሰናልን ፕሬዠር ውስጥ መጣል የፈለጉ ይመስላል። ምክንያቱም አርሰናል ይሄን ጨዋታ ከተሸነፈ ኢትስ ኦቨር እያሉ ይገኛሉ። ነገር ግን እውነት ኢትስ ኦቨር ምን ይመስላችኋል? እናንተ ኮመንት ሴክሽን ላይ ንገሩኝ። ለእኔ ግን ኢትስ ኖት ኦቨር። ምክንያቱም አርሰናልና ሲቲ መካከል አሁን የ6 ነጥብ ልዩነት አለ። የነገውን ጨዋታ ማንቸስተር ሲቲ ቢያሸንፍ የነጥብ ልዩነቱ ወደ 3 ይወርዳል። ማንቸስተር ሲቲ አቃለው አንድ ቀሪ ጨዋታ አለው ከክሪስታል ፓላስ ጋር። ሌትስ ማንቸስተር ሲቲ ይሄን ጨዋታ ራሱ ቢያሸንፍ በአርሰናልና በማንቸስተር ሲቲ መካከል የሚኖረው የነጥብ ልዩነት 0 ይሆንና የሁለቱን የዋንጫ ባለቤት ለማረጋገጥ እንግዲህ የጎል ክፍያ መመልከት ይኖርብናል። ቀጣይ ጨዋታቸውን ሁለቱም ካሸነፉ ማለት ነው። ስለዚህ የነገው ጨዋታ አርሰናል ተሸነፈ ማለት ኢትስ ኦቨር ማለት አይደለም። በተቃራኒው ግን
ማንቸስተር ሲቲ ከተሸነፈስ ሚዲያው በቀላሉ ይሄን ነገር ማለት አይችልም ነበረ ወይ? ምክንያቱም አርሰናል ነገ በኢቲሃድ ማንቸስተር ሲቲን አሸንፎ 3 ነጥብ ይዞ መውጣት ከቻለ ኢትስ ኦቨር ፎር ማንቸስተር ሲቲ። እኔ አይደለም ይሄን ያልኩት፣ ራሱ የማንቸስተር ሲቲው አሰልጣኝ ፔፔ ጋርዲዮላ በፕሬስ ኮንፈረንሱ ላይ የነገውን ጨዋታ ከተሸነፍን ኢትስ ኦቨር እና ሚካኤል አርቴታን ኮንግራጁሌሽን እምለው ይሆናል ብሏል። ምናልባትም ይሄ የጭንቅላት ጨዋታ እየተጫወተ ይሆናል ብለን ራሱ ብናስብ እውነት እስኪ ፖይንቱን ኳልኩሌት እናድርገው። ያው የነገውን ጨዋታ አርሰናል ካሸነፈ የነጥብ ልዩነቱ ተመልሶ ወደ 9 ነጥብ ይሰፋል። ከዛ በኋላ አርሰናል 5 ቀሪ ጨዋታዎች ይቀሩታል። ማንቸስተር ሲቲ 6። ሌትስ ማንቸስተር ሲቲ ክሪስታል ፓላስን ያሸንፍና የነጥብ ልዩነቱ ወደ 6 ነጥብ ይውረድ። ከዛ በኋላ 5 ቀሪ ጨዋታዎች ሁለቱም ቲሞች ይቀራቸዋል። ስለዚህ ይሄ የ6 ነጥብ ልዩነት ለመጥበብና ማንቸስተር ሲቲን ወደ ዋንጫ ተፎካካሪነት ለማምጣት አርሰናል 2 ጨዋታዎችን ከ5ቱ መሸነፍ ይጠበቅበታል። ከዛም በኋላ ማንቸስተር ሲቲ 5ቱንም ጨዋታ እንኳን ቢያሸንፍ አሁንም ቆመን የመጨረሻ ሳምንቱ ላይ ምንድነው የምናረገው? የጎል ልዩነቱን ተመልሰን እምናይ ይሆናል። በአሁን ሰዓት የጎል ልዩነቱ 38 ንጹህ ጎል አርሰናል ሲኖረው 35 ንጹህ ጎል ማንቸስተር ሲቲ ያለው፣ በ3 ጎል አርሰናል የተሻለነን ማለት ነው። ስለዚህ አርሰናል የነገውን ጨዋታ ተሸነፈ ማለት ኢስኖት የዓለም መጨረሻ። ነገር ግን ሊስን እንደዚህ ስላልኩኝ አርሰናል ቢሸነፍ ኖርማል ነው እያልኩ አይደለም። ይልቁንም የነገውን ጨዋታ የማሸነፍ ግዴታ ያለበት ግን ማንቸስተር ሲቲ ነው ለማለት ነው። ምክንያቱም አርሰናል ነገ አቻም ለአርሰናል ጥሩ ውጤት ነው፣ ድልም ለአርሰናል እጅግ በጣም ጥሩ ውጤት ነው። ስለዚህ የነገውን ጨዋታ በማሸነፍ ፕሬዠር ውስጥ ሆኖ የሚጀምረው ማንቸስተር ሲቲ ነው። ነገር ግን ከረንትሊ ባላቸው የሞመንተም ጉዳይ አርሰናል ፌቨራይት አይደለም። ምክንያቱም ደግሞ አርሰናል ከባለፉት 5 ጨዋታዎቻቸው ማሸነፍ የቻሉት 1 ጨዋታ ብቻ ነው። 1 ጨዋታ አሸንፈው 3 ጨዋታን ተሸንፈው 1 ጨዋታ ደግሞ በአቻ ውጤት የተጠናቀቀ ውጤት ነው ማለት ነው፣ ጨዋታ ነው ማለት ነው። ባይዘዌ የማንቸስተር ሲቲን ደግሞ ላስት 5 ጨዋታ ስንመለከት ወይም ላስት 5 ጨዋታ ስንመለከት ማንቸስተር ሲቲ 3ቱን አሸንፎ 1 ጨዋታ አቻ ወጥቶ 1 ጨዋታ ተሸንፏል። ስለዚህ የአርሰናል ተቃራኒ ነው ማለት ነው ማንቸስተር ሲቲ። ኦፍ ኮርስ ሞመንተሙ ወደ ማንቸስተር ሲቲ ያደላል። ነገር ግን አንድ መርሳት የሌለብን ነገር አለ። መርሳት የሌለብን ነገር ከነዚህ 5 ጨዋታዎች ማንቸስተር ሲቲ 3ቱን ጨዋታ አሸንፏል ብያችኋለሁ። 3ቱን ጨዋታዎች ያሸነፈው በተከታታይ ያደረጋቸውን የመጨረሻ 3 ጨዋታዎች ናቸው። እነሱም አርሰናልን በካራባኦ ካፕ አርሰናልናው በካራባኦ ካፕ 2-0 በሆነ ውጤት አሸንፎ የዋንጫ ባለቤት በመሆኑ ማንቸስተር ሲቲ ትልቅ የአሸናፊነት ሞመንተሙን ወደ ራሱ ማምጣት ችሏል። ምክንያቱም ደግሞ ከዛ በኋላ የነበረውን የኤፍኤ ካፕ መርሃ ግብሩን ሊቨርፑልን 4-0 በሆነ ውጤት ማሸነፍ ቻለ። ቀጥሎ የመጣው ደግሞ የፕሪሚየር ሊግ መርሃ ግብር ነበረ። እርሱን ደግሞ ቸልሲን በሜዳው 3-0 በሆነ ውጤት ማሸነፍ ቻለ ማለት ነው። ከዛ በፊት ግን የነበረው የማንቸስተር ሲቲ 5 ጨዋታ ከተመለከተን አርሰናልን ከማሸነፉ በፊት የነበሩት 5 ጨዋታ ከተመለከተን ግን ማንቸስተር ሲቲ ትልቅ ጫና ውስጥ የገባበት ጨዋታ ነበረ። 1 ጨዋታ ብቻ ነው ከ5 ጨዋታው ማሸነፍ የቻለው። እሱንም በኤፍኤ ካፕ ጨዋታ ኒውካስትልን ያሸነፈበት ጨዋታ ነበረ። በመቀጠል 2 አቻ መለያየት ችሎ ነበር። 2ቱ ደግሞ በፕሪሚየር ሊግ አቻ የተለያየበትና ማንቸስተር ሲቲ ዋንጫውን ለአርሰናል አሳልፎ ሰጠ ብለው ብዙ ጆርናሊስቶች የጻፉበት ሞመንቶች ነበሩ። እሱም ከኖቲንግሃም ፎረስት ጋር
በሜዳው ኢቲሃድ 2-2 የተለያየው ጨዋታና ከዌስትሃም ጋር በለንደን ያስተናገደውን ጨዋታ 1 አቻ በመለያየት እንግዲህ ከ5ቱ ጨዋታ 2 አቻ የተለያየው ነበረ። 2 ደግሞ ሽንፈቶች ነበሩ። 2ቱ ሽንፈቶች ደግሞ በቻምፒዮንስ ሊግ የመጀመሪያው 3-0 በሆነ ውጤት ተሸነፈ በማድሪድ። ቀጥሎም በሜዳቸው ተመልሶ በራሱ በሪያል ማድሪድ 2-1 የተሸነፈውና በአግሪጌት 5-1 ተሸንፎ ከጨዋታ ውጪ የሆነበት እነዚህ ውጤቶች ነበሩ ማንቸስተር ሲቲ ላይ ማለት ነው። ከዛ በፊት እንግዲህ የነበሩት ሞመንተሞች ለአርሰናል እጅግ በጣም ፐርፌክት ነበሩ። ምክንያቱም አርሰናል በካራቦ ካፕ እዚህ ጋር ያዙልኝ፣ በካራቦ ካፕ በማንቸስተር ሲቲ 2-0 ከተሸነፈ በኋላ ያደረጋቸውን ጨዋታ 4 ጨዋታዎች 1 ጨዋታ ብቻ ነው ማሸነፍ የቻለው። ስለዚህ የሞመንተሟ ሺፍት ያደረገችው እዚህ ላይ ነው። ምክንያቱም ከማንቸስተር ሲቲ ሽንፈት በፊት የነበረውን የአርሰናል 5 ጨዋታ ብቻ አልጠቅስላችሁም፣ 14 ጨዋታ እንጥቀስ። በኢምሬትስ ከማንቸስተር ዩናይትድ ጋር 3-2 ከተሸነፈ በኋላ እንግዲህ 14 ጨዋታዎችን ማድረግ ችሎ ነበር። አርሰናል ከ14ቱ ጨዋታ አንቢትን ነበረ። 11 ጨዋታን አሸንፎ 3 አቻ ብቻ መውጣት የቻለ አርሰናል ከዛም በኋላ ግን ያቺ የካራቦ ካፕ የፋይናል ጨዋታ ብዙ ቀውስ በአርሰናል ቤት ውስጥ አምጥታለች። ምክንያቱም ከዛ ጨዋታ በኋላ በሳምንቱ በሚያስገርም ሁኔታ በሳውዛምፕተን ተሸንፈን ከኤፍኤ ካፕ ውድድር ውጪ መሆናችን እንግዲህ እሱ በጣም ትልቅ ጉዳት ነበር ማለት ነው። እንግዲህ ሲቲ በመጨረሻ 14 ጨዋታዎችን በኢቲሃድ ያደረጋቸው ጨዋታዎችን አንድም ጨዋታ ለመሸነፉ እንግዲህ የነገውን ጨዋታ ለሲቲ የተወሰነ አድቫንቴጅ እንድንሰጥ ያደረገናል። ነገር ግን አርሰናልም ባለፉት 5 የእርስ በርስ ግንኙነት ከማንቸስተር ሲቲ ጋር ባደረጋቸው በ5ቱም አልተሸነፈም። 2 ድል 3 አቻ ያጠናቆ አርሰናልም እንግዲህ ካለፉት 5 የእርስ በርስ ግንኙነቶች የተሻለው ቲም አርሰናል ነው። የሚካኤል አርቴታ ትልቁም እጅ ስራ የምንመለከትበት እንደዚህ አይነት የውጤት ለውጦችን በአርሰናል በኩል ስንመለከት ነው። ምክንያቱም ከዛ በፊት በተደረጉ 12 የእርስ በርስ ግንኙነቶች 12ቱንም ማንቸስተር ሲቲ አርሰናልን ደቁሶ ማሸነፍ ችሎ ነበር። ይሄ የማይካድ ትሩዝ ነው። ስለዚህ ሚካኤል አርቴታ ይሄን አርሰናል ነው ወደዚህ በየአመቱ ለዋንጫ ተፎካካሪ በየአመቱ ቻምፒዮንስ ሊግ ላይ ሩብ ፍጻሜ፣ ግማሽ ፍጻሜ እንዲደርስ የሚችል ጠንካራ አርሰናልን ቢውልድ ለማድረግ የቻለው ማለት ነው። ስለዚህ የነገው ጨዋታ እጅግ በጣም ወሳኝ ጨዋታ ነው። አርሰናል ይሄን ጨዋታ ለማሸነፍ እንግዲህ የካራቦ ካፕ ላይ የነበሩ ስህተቶችን ነቅሶ አውጥቶ ማረም ይገባል። የመጀመሪያው ነገር ኦፍኮርስ የሚታረም ነው፣ የግብ ጠባቂ ምርጫ። ያ የዶሜስቲክ ሊግ ካፕ ስላልሆነ የነገውን ጨዋታ ዴቪድ ራያ ስለሚጀምር እንግዲህ ኬፓ አሪዛባላጋ እዛ ጨዋታ ላይ ሰርቷቸው የነበሩትን ሚስቴኮች አይ ዶንት ቲንክ ሶ ዴቪድ ራያ ነገ የሚደግማቸው። ሁለተኛው ነገር ደግሞ የካራቦ ካፕ ላይ በጉዳት ያጣነውና ለጨዋታው እጅግ በጣም ወሳኝ ሊሆን የሚችል ተጫዋች ኤብሪቼዜ የነገው ጨዋታ ላይ ሌላ ትልቅ ልዩነት ፈጣሪ ተጫዋች ነው። እንግዲህ ማንቸስተር ሲቲ የዛን ጨዋታ ጊዜ ላይ 4-2-4 አሰላለፍን መርጦ እንግዲህ የአራት የተከላካይ ወይም ደግሞ 4 የኛም ባክ የተከላካይ መስመር ተጫዋቾቻችንን መስመሩን ብሎክ በማድረግ እንግዲህ ከተከላካይ መስመር ወደ መሃል የሚደረገውን ፓሶች መገደብ ሙሉ ለሙሉ ማስቀረት ችለው ነበረ። በዛም የተሳካለት ስራ ሰርተው ነበር። ነገር ግን የነገ ጨዋታ ላይ ሚካኤል አርቴታ የተጫዋቾቹን ፕሮፋይል ተመልክቶ ለዚህ ጨዋታ የትኛው ተጫዋች ተገቢ አይነት ወይ ደግሞ የትኛው ተጫዋች ለዚህ ጨዋታ የትኛው ተጫዋች ተስማሚ ነው የሚለውን ነገር
መርምሮ የነገው ጨዋታ ላይ ማሰለፍ ይኖርበታል። በእኔ በኩል የማስባቸው አሉ። እሱን የስታርቲንግ ላይን አፔን ስገልጽላችሁ የምገልጸው ይሆናል ማለት ነው። አርሰናል እንግዲህ ይሄንን ጨዋታ እሳት ለብሶ እሳት ጎርሶ ውጤቱን አስጠብቆ ለመውጣት ወይም ደግሞ አሸንፎም 3 ነጥብ ይዞ ለመምጣት የሚያስችሉት ሪዝኖች አሉት። ነግሬያችኋለሁ። የባለፈው የፕሬስ ኮንፈረንስ ላይ ሚካኤል አርቴታ ፋየር ብሎ የተናገረው ፋየሮቹ መካከል ላይ ፋየሩን ማቀጣጠል ከፈለግ የሼርኪን ኳስ ሲያንጠባጠብ ያለውን ቪዲዮ ለተጫዋቾች ቁጭ አድርገህ መልበሻ ክፍል አሳያቸው። ሌላኛው ሼርኪ ፋውል ተሰርቶብኛል ብሎ እየተንከባለለ ወደ ካሜራ ዞሮ ሲስቅ ያለውን ሞመንት እሱንም ለተጫዋቾች አስመልክታቸው። መጨረሻ ላይ ግን አንድ ነገር አስመልክታቸው። የባለፈው የብሪጁ ጨዋታ ላይ የማንቸስተር ሲቲ ደጋፊው የአርሰናል ሃይላንድን ይዞ ቦትል ታረጉታላችሁ ወይም ደግሞ ዘንድሮም እንግዲህ ለተከታታይ 4ኛ ዓመት ቦትል ታረጉታላችሁ በሚል ስላቅ እንግዲህ ካሜራ ውስጥ መግባት ችሏል። ፌመስም አድርጎታል። እድሜ ለስካይ ቲቪ። ስለዚህ ይሄንን ቪዲዮ አሳይታችሁ ለተጫዋቾቹ መነሳሳት ትልቅ ሚና የሚጫወቱ ቪዲዮዎች ይመስሉኛል። በእኔ በኩል እንግዲህ አርሰናል የነገውን ጨዋታ ለማሸነፍ የትኞቹ ተስማሚ ተጫዋቾች ናቸው የሚለውን በስታርቲንግ ላይንአፕ እንደሚከተለው አቀርብላችኋለሁ። የግብ ጠባቂ ቦታ ላይ ዴቪድ ራያን እናደርጋለን። ነገ እንግዲህ የፕሪሚየር ሊጉ ቤስት ጎልኪፐሮች የሚፋጠጡበት ሌላኛው ጨዋታ ነው ማለት ነው። በእኔ በኩል ዳቪድ ራያ ከረንትሊ የዓለማችን ቁጥር 1 ግብ ጠባቂ ነው። ወደድክም ጠላህም የዓለማችን የወቅቱ ቤስት ግብ ጠባቂ ዴቪድ ራያ ነው። አንድ ነገር ብቻ ነው የሚጠበቅበት፣ ዋንጫ ማሳካት። ሆፕፉሊ ዲስ ሲዝን ደግሞ ዋንጫ ያሳካል። የቀኝ ፉል ባክ ቦታ ላይ ዩሊያን ቲምበር ለዚህ ጨዋታ ፊት ሆኖ ይደርሳል ብዬ አስባለሁ። ዩሊያን ቲምበርን በቀኝ ፉል ባክ ቦታ ላይ ያደርጋለሁ። በቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን፣ በግራ የመሃል ተከላካይ ቦታ ጋብሪኤል ማጋሌዝ ጋር በማድረግ አጣምሬ እንግዲህ የተለመደውን የሃላንድ ጋር የሚኖራቸውን ፍጥጫ ምንም አይነት እድል በመከልከል እንግዲህ ትልቅ ቀን እንዲያሳልፉ እመኛለሁ። አይኖ ለነዚህ ተጫዋቾችም ዋንጫ ማሳካት እጅግ በጣም ኢምፖርታንት ነገር ይመስለኛል። ምክንያቱም ደግሞ ቀላል አይደለም። በተከታታይ ዓመታት እየደረሱ ዋንጫ ሳያገኙ ከዋንጫ ፉክክሩ መሰናከል ወይም ደግሞ ዋንጫውን ከማንሳት መቅረት ሳይኮሎጂካሊ ብቻ ሳይሆን እነዚህ ተጫዋቾች በሩን መመልከት ሳይጀምሩ በፊት አንድ ወሳኝ ዋንጫ ማንሳትና ልባቸውን እዚሁ አርሰናል ላይ አቴንሽናቸውን ሰብስበው እንዲያደርጉ የሚያስችል ነገር ማሳካት አለብን ብዬ አስባለሁ። በግራ ፉል ባክ ቦታ ላይ የኔ ምርጫ ካላፊዮሪ ይሆናል ለዚህ ጨዋታ። አይኖ ሂንካፔ እጅግ በጣም ጥሩ ተጫዋች ነው፣ ስፔሻሊ ዲፌንዲንግ ላይ። ነገር ግን የነገውን ጨዋታ ላይ በጣም ሲቲን 4 ፕረስ ሊያደርጉ የመጡት ፍሮንት ላይ ያሉትን 4 ተጫዋቾች እንግዲህ ሰብሮ ያህን ብሎክ ሰብሮ ለመውጣት የካላፊዮሪ ወደ ኦቨርላፕ እያደረገ የሚሄደውን ነገር ብቻ ሳይሆን ወደ መሃል ኢንቨርት እያደረገ እንዲሁም ከኳስ ጋር ያለው ስኪል እጅግ በጣም ጥሩ ተጫዋች ስለሆነ ከሲቲ ጋርም ጥሩ የሚባል ቁጥሮች አሉት፣ ግብን ጨምሮ ማለት ነው። ስለዚህ ካላፊዮሪን እዚህ ጨዋታ ላይ በእኔ በኩል መጀመር አለበት ብዬ ማስብ ነው። የ6 ቁጥር ቦታ ወይም ደግሞ ዲፌንሲቭ ሚድፊልደር ቦታ ላይ ዙቢሜንዲን ማድረገው ይሆናል። ሊስን የነገውን ጨዋታ ዙቢሜንዲ ቤስት ፐርፎርማንሱን ማሳየት ከቻለ ትረስሚ ጨዋታውን አሸንፈን መውጣት እንችላለን። ለዛም ትልቅ ተስፋ የሚሰጠኝ ከባለፈው የቦርንማውዝ ሽንፈት በኋላ በብዙ ሲተች የነበረው ዙቢሜንዲ የቻምፒዮንስ ሊግ ጨዋታ ላይ ከስፖርቲንግ ሊዝበን ጋር ያደረገውን ማን ኦፍ ዘ ማች መሆን ችሎ ነበር። በጨዋታውም በጣም የሚገራርም እንቅስቃሴ አድርጓል። የነገውም ጨዋታ ዙቢሜንዲ እንግዲህ ከሮድሪ የተሻለ ብቃት እንዲያሳይ ጠብቋለሁ። እንደዚህ አይነት ሰዓት ላይ ነው የዙቢሜንዲን
ቤስት ፐርፎርማንስ የምንፈልገው ማለት ነው። እንግዲህ እሱን አጣምሮ ደግሞ መሀል ላይ እንዲሰለፉ የምፈልገው ዴክላን ራይስ እና ኤብሪቼዜ ነው። የኤብሪቼዜን ነገር ነግሬያችኋለሁ። ያሃን ሲቲን 4 ተጫዋቾች ፕረስ አድርገው የመጡትን 4 ተጫዋቾች ያለፈ ኳስ ኤብሪቼዜ ጋር ከደረሰ ትረስሚ ማንቸስተር ሲቲን መቅጣት እንችላለን። ምክንያቱም ኤብሪቼዜ ያሃን ኳስ በተገቢ ሁኔታ ወደ ፋይናል ሰርድም ማድረስ ይችላል። እንዲሁም ራሱም ስፔሶችን አይቶ ከፔናልቲ ቦክስ ውጭ የሚሆን ሹት አድርጎ የማስቆጠር ትልቅ ኳሊቲ ያለው ተጫዋች ነው። ስለዚህ ኤብሪቼዜ ነገ በደንብ የምጠብቀው ተጫዋች ነው። ከማንቸስተር ሲቲ ጋርም በጣም ቤስት የሚባል ቁጥሮች ነው ያሉት። ስለዚህ የነገ የመሃል ክፍል ጥምረቴ ይሄን ይመስላል። ኤብሪቼዜ፣ ዴክላን ራይስ እና ማርቲን ዙቢሜንዲ ማለት ነው። እዚህ ጋር የተወሰነ ለውጥ እናደርጋለን። የቀኝ የማጥቃት ክንፍ ቦታ ላይ እኔ ጋብሪኤል ማርቲኔሊ ነው እዚህ ቦታ ላይ ማስቀምጠው። ሊስን ከማድዌኬ ምንም አይነት ነገር ወይም ደግሞ ሙሉ ለሙሉ የማድዌኬን ስራ ማጥላላት ሳይሆን ለነገው ጨዋታ ግን የማርቲኔሊ ሩጫ ያስፈልገናል። ማድዌኬ ጥሩ የሚባል እንቅስቃሴ ባለፉት ጨዋታዎች ላይ ማስመልከት ስላልቻለ እንግዲህ የነገውን ጨዋታ በቀኝ መስመር ማርቲኔሊ ነው ማስጀመር የምፈልገው። ከዚህም በፊት በዛ ቦታ ላይ ተሰልፎ ጥሩ የሚባሉ እንቅስቃሴዎችን ማድረግ ችሏል። የነገም ጨዋታ ላይ ባይዘዌ ላይኑን ብሬክ ማድረግ ከቻለን ጨዋታው ላይ በጣም ወሳኝ ሚና ከሚኖራቸው ተጫዋቾች መካከል አንዱ ነው። በግራ የማጥቃት ክንፍ ቦታ ላይ ደግሞ ትሮሳርድን አደርጋለሁ። የፊት ስትራይከር ቦታ ላይ ለውጥ አደርጋለሁ። ታቆኛላችሁ ምን ያህል የቪክቶር ዮኬሬዝ ተከላካይ እንደሆንኩ እንዴት እንደምወደው። ነገር ግን ለነገው ጨዋታ እና ጌሙ ላይ ለሚኖረው የታክቲካል ፍልሚያ ካይ ሃቨርትዝ በ9 ቁጥር ቦታ ላይ ያስፈልገናል። ሲምፕል። ምክንያቱም የካይ ሃቨርትዝ የኳስ ቁጥጥር ወይም ደግሞ ሎንግ ቦሎች እንኳን ቢደረጉ በጭንቅላቱ ለተገቢው ተጫዋች ጨዋታ ክልል ውስጥ በመክተት እንዲሁም ሌሎች የክንፍ ተጫዋቾችን ወደ ጨዋታ ሲስተም በመክተት እሱ ትቶ የወጣውን ቦታ እንደ ማርቲኔሊ አይነት ስፒድ ያለው ተጫዋች ለማጥቃት ከኋላ እንዲገባ ተስማሚው ተጫዋች የነገው ጨዋታ ላይ ካይ ሃቨርትዝ ነው። ሚካኤል አርቴታ እነዚህን ወይም ደግሞ ይሄን አሰላለፍ ይዞ ከገባ ትረስሚ የነገው ጨዋታ ላይ ነጥብ ይዘን የማንወጣበት ምንም ምክንያት የለም። ካራባኦ ካፕ ተሸንፈን ሞመንተሙን ለማንቸስተር ሲቲ አሳልፈን ሰጥተናል። አሁን ግን ኢትስ ዘ ታይም በሜዳቸው ማንቸስተር ሲቲን ማሸነፍ ከቻለን ትልቅ መልእክት ነው የምናስተላልፈው ማለት ነው። ከዛም በኋላ የአርሰናል ዋንጫ የማሸነፍ ንጻሬ ወይም ፐርሰንቴጅ ወደ 98% ማሳደግ እንችላለን ማለት ነው። ምንም እንኳን ከባድ ጨዋታዎች ከዚህ በኋላም ቢኖሩ ማለት ነው። ላለመውረድ የሚጫወተው ዌስትሃም አለ፣ ከፉልሃም ጋር አለን፣ ኒውካስትል ጋር አለን። ስለዚህ ከባድ ጨዋታዎች ከፊት አሉ የሚቀጥሉ። የነገውን ጨዋታ ውጤት ይዞ መውጣት ግን ለነዛ ጨዋታዎች በደንብ ራሳችንን ለማነሳሻ ይጠቅሙናል ማለት ነው። ለዛሬ የነበረን ርዕስ ይህን ይመስላል። የጨዋታ ግምት ወይም ደግሞ የውጤት ግምት አርሰናል ይሄን ጨዋታ ሌትስ ቢ ፌር 1-1 በሆነ ውጤት ይለያያል የሚል የራሴ ግምት አለኝ። የእናንተ የውጤት ግምት ምን ይመስላል? ኮመንት ሴክሽን ላይ አስፍሩልኝ። ለዛሬ የነበረን ርዕስ ይህን ይመስላል። አም አውት ፒስ ካም ኦን ዩ ገነር